እንግዲህ ቲናን ትሁት ከቤት አሽቀንጥራ ጣለቻት። ቲና ግን አሁንም በቀል እያሰበች ነው። ቀጥታ ተመስገን ቤት ሂዳ በሚገርም ሁኔታ እሱ ቤት ተኝታ አገኛት። እሱም ደስ የሚለው ነገር ከዛ ከቤት ጎትቶ አውጥቶ ሜዳ ላይ ጣላት። ዳኒ ግን በሚያሳዝን ሁኔታ ተቀበላት። አሁን የዳኒና የኤደን ህይወት ብርቅስቁሳቸው ወጣ። ካሌብ እንግዲህ ትሁትን እየቀረበ መኖር እንዳለበትም አሁን ተጠራጠረ። እናም ግን ደግሞ አሁን ቲና የትሁትን ህይወት ለማበላሸት እዛ ቤት አንድ የተደበቀ መረጃ አለ፣ ይህንን ካወጣሁኝ ሁሉም ነገር ገደል ይገባል በማለት እንግዲህ በሚገርም ሁኔታ ለዳኒ ነገረችው። ዳኒ ምንድነው እሱ አሁንም ተንኮል ላይ ነሽ ሲላት ትሁት ልጅ አላት ብላ ነገረችው። በዚህን ሰዓት ደነገጠ። ምን እያልሽ ነው ሲላትም አዎ ይህንን እውነታ ለሁሉም ከነገርኳቸው ድብልቅልቃቸው ይወጣል ማለት ነው አለችው። ዳኒ በጣም ደነገጠ። ዳኒ ግን ከባለፈው ህይወቱ ተጸጽቶ አሁን ደግሞ ካሌብ እየተበቀለው ይገኛል። ዳኒ የመጨረሻ ልቡ ተሰብሯል። ምክንያቱም አሁን ላይ ተቀይሮ ባለበት ራሱን ለመቀየር በስራ እየተጣጣረ ያለ ካሌብ ግን ልርዳህ በማለት ተላላጠበት። በዚህን ሰዓት የመጨረሻ ተናደደ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው እንድትከታተሉ ስል ጋብዛችኋለሁ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘንላችሁ መተናል። ቲና ከቤት ተባራ ጎዳና ብትወርቅም ነገር ግን ከዳኒ ጋር ደውላ ዳኒ እንዲወስዳት አደረገች። አሁን ላይ አባባ በቲና ጨክኖ እስከመጨረሻው ከቤቱ አባሯታል። ነገር ግን ቲና አሁንም መጥፎ ሴራዋን እየጠነሰሰች ትገኛለች። አሁን ላይ ምን ማድረግ እንዳለባት እንኳን የማታውቀው ቲና ሁልጊዜም በቀል እያሰበችና መጥፎ ነገርን እያቀደች እቅዷ የሚከሽፍባት አሁን ከቤት መውጣቷ ይበልጥ ስላናደዳት ትሁትን መበቀል ትፈልጋለች። እንዲሁም አባባን በእርግጥ እባክህን ንገረኝ፣ እባክህን ብር ስጣይ ስትለውም እሱም ስራም አላጣሁኝ ጥፊ ከዚህ የቤቱ አልበቃሽ ብሎ ከቤት ባስወጣሽ ደግሞ መንገድ ለመንገድ መከታተል ጀመርሽ ሲላትም አባባ አጥፍቻለሁ ይቅር በለኝ ብር ስጣይ ስትለውም አባባ እንግዲህ ጥሏት ሄደ። አያገባኝም በማለት አሁን ላይ ቲና የመጨረሻ ዛተችበት አባባ ላይ። ይውልህ አባባ እመነኝ ዝም ብዬ ሽንፈቴን ተቀብዬ የምቀመጥ ሴት አይደለሁም፣ ስለዚህ አታስብ አለችው። በፈለግሽው ጠብቅሻለሁ በማለትም መልሶላት ወደ ቤቱ ሄደ። አባባን ፈልሰስ ብሎ ቁጭ እንዳለ ካሌብ መጣ። ካሌብም አባባ ዛሬ ምንድነው ለመጀመሪያ ጊዜ ቤትህ እንዳለህ ተሰምቶ ዘና ብለህ ስትቀመጥ አየው አለው። ሚስትህን አባረር ያለው ምን አለው? አዎ እፍ ግልግል ደስ ይላል እንኳንም ወጣች ሚስቴን አባረርክ ብለህ ትቆጣኛለህ ትጮህብኛለህ ስል አንተ እንዴት እንደዚህ ትላለህ ሲለውም አይደል አዎ አባባ ጥፋት አጥፍቻለሁ አለው። ግን ይቅርታ አለው። ያንተ ይቅርታ ምንም አይሰራም። ይቅርታ ሁሉ ጊዜ ጥፋትን ለመደበቂያ እንጂ ጥፋትን ለማሻሻያ አይደለም። ስለዚህ አሁን ትሁትን ልቧን ሰብራታል። ይቅርታ ብትላትም መቼም ቢሆን እንደማትሰማህ ተስፋ አደርጋለሁ ሲለውም እንዲህ አባባ ትሁቴን እንዳስቀየምኳት ገብቶኛል። አሁን ትሁቴን ይቅርታ መጠየቅ ፈልጋለሁ። አንተም እርዳኝ። ትሁቴን እንደጎዳኋት ልቧን እንደሰበርኳት በጣም ገብቶኛል። ስለዚህ አባባ ከአሁን በኋላ ጥፋት አላጠፋም አለው። እንደዛ ነው እስኪ እናያለን። ከጎኗ ሆነ ያለፈ ቁስሏን ማንነቷን የምታቃጥላት ከሆነ የማታሽረው ከሆነ ከጎኗ ባትሆን ነው የሚሻለው ሲለውም አባባ አይ ደግሞ ትሁቴ አሁን ላይ የኔ እንድትሆን ፈልጋለሁ አለ። እሺ በማለትም እንግዲህ በእርግጥ አባባ ትሁቴን ቲናን አስወጪ ብሎ አዟት ነበረ። ቲናን ውጪ ስትላት ልትወጣ አልቻለችም። አንቺ ገረድ አንቺ ነሽ እኔን የምታስወጪው እያለች መመጻደቅ ጀመረች። በዚህ ሰዓት ትሁት እንግዲህ የመጨረሻ ተናደደች። ውጪ ስትላትም አልወጣም ምን አገባሽ አለቻት። አለመውጣትሽን ያሳይሻለሁ በማለት እንግዲህ ትሁቴ ጎትታ አስወጣቻት። ነገር ግን እሷ ልትሰማ ስላልቻለች በሚያሳዝን ሁኔታ ስለተናደደች ትሁቴ አስወጣቻት። በአጋጣሚ አባባ በሚለው ወይ ደግሞ አባባ ተይ ቢላትም ልትሰማው ስላልቻለች ነይ ውጪ አሁን ትሁቴ እየጎተተች ታስወጣሻለች አላት። እኔ ነው ያስወጣኝም። በዚህ ሰዓት ትሁቴ ትዕግስቴን አትፈታተኝኝ ውጪ በማለትም ኮቶቷን ወርውራ እንድትወጣ አደረገቻት። አሁን ትሁቴ በቲና ትልቅ በቃ ቃልን አተረፈች። በጣም አሳሳቢ ነገር ነው ይህ ነገር። ወደፊት እንግዲህ ከተመስገን ጋር ሱቅ ውስጥ ተገናኝተዋል። ለምንድን ነው የምትከተለኝም በማለት ጮኸችበት። ስራ የለህም እንዴ ስትለውም ካንቺ ውጪ ሌላ ስራ አለኝ እንዴ እኔ ንግስት አላት። ኧረ እባክህ እንደዛ ነው እንዴ አይመስለኝም ገደል ግባ በማለትም ተናደደችበት። እናም ጥላውም ሄደች።
አሁን እኮ መጥፎ አንቺ እንደምታስቢኝ አይነት ወንድ አይደለሁም። ጥሩ ወንድ ሆኛለሁኝ ወይ በፍቅር አለያ ደግሞ በጸብ ይዤሽ ሄዳለሁኝ። የራሳችንን ህይወት መኖር አለብን ሲላትም መቼም ያንተ ልሆን አልችልም በማለት ጥላው ሄደች። በዚህ ሰዓት በጣም ተናደደ። እንግዲህ ካሌብ ትሁቴን ቁጭ በይና እንነጋገር ሲላት በስራ ጉዳይ ካልሆነ እንድንነጋገር አልፈልግም ካሌብ አለችው። ትሁቴ በቃ ጨርሻለሁ፣ እሺ ቁጭ በይና እናውራ ሲላትም ቁጭ አለች። አስቀይሜሻለሁ አይደለ? አንዴ የሰበሩትን ልብ አስቀይሜሻለሁ ማለት አይቻልም። ሰብረኸዋል። እኔ በልጅነት ይሄ ሰውዬ እየተከታተለ ደፍሮ ያሰቃየኝ ሴት ነኝ አለችው። ከዛም ባሻገር ደግሞ አልፎ ያለ ፍላጎቴ አስገድዶ ያኖረኛል። በህይወቴ የተጫወተ ሰው ነው። ስለዚህ ምንም ብትለኝ አልሰማህም አለችው። እሺ በቃ ይቅርታ፣ አንቺን ማዳመጥ መስማት ነበረብኝ። አንቺን ሳላዳምጥ አንቺን ሳልጠይቅ በቃ እንደዛ አስቀያሚ ነገር መናገሪ ለኔ በጣም አስቀያሚና መጥፎ ነገር ነው አላት። ምንም ትርጉም የለውም፣ አሁን ችግር የለውም ካሌብ አታስብ አለችው። እሱም እሺ በቃ ካሌብ በዚህ ሰዓት ትልቅ ጥፋት እንዳጠፋ ተሰማው። አሁን ዳኒ ከአባባ ጋር ተገናኝቶ የመጨረሻ እንዳዘነም እንደተረበሸም አባባ ነቃበት። ምን ሆነህ ነው ልጄ? ደግሞ ጥሩ ስሜት ላይ አይደለህም አለው። አዎ አባባ ጥሩ ስሜት ላይ አይደለሁም፣ ግን ደግሞ ራሴን እየታገልኩ ነው አለ። ምንድነው አለው። ኤደን በጣም ግራ ጋብታኛለች። ምን አደረገች አለው። ይኸውልህ ምን ታደርጋለች መሰለህ፣ እኔ እንደኔነቴ ልትረዳኝ አልቻለችም። ይኸውልህ ካሌብ እንደዚህ ነው፣ ካሌብ ስራ አለው፣ ካሌብ እንደዚህ ገንዘብ አለው እያለች ነው የምታሰቃየኝ አለው። ምን እንደዚህ የምታደርግማ ከሆነ የእውነት በጣም ታሳዝናለች። እውነቴን ነው አለ አባባ። እሺ እኔ ላናግራት እስከምችለው ድረስ ሞክራለሁ። እምቢ ካለች ምን ማድረግ አይቻልም። አንተ አታናግራት ሲለውም በዚህ ሰዓት ሰው እንደ ጎረቤቱ ሳይሆን እንደ ቤቱ ነው የሚኖረው አለ አባባ። አዎ ነበረ፣ ግን እሷ እኔን ከሁሉም ጋር እያወዳደረችኝ ነው አለ። ምን ላድርግ አለ። ተረጋጋ፣ እንደዚህ ተስፋ አትቁረጥ። እሺ አባባ ሳወራ ትንሽ ይቀለኛል ብዬ እንጂ እንድትነግራት ፈልጌ አይደለም አለው። እሺ አይዞህ፣ ከጠና ነገሩ ችግር የለውም አለው። አሁንም ካሌብ ትልቅ የሆነን ስህተት ሰራ። ዳኒን ጠራው ካፌ። ዳኒም ምን ነው ካሌብ በፍጥነት እንደዚህ አቻኩለህ የጠራኸኝ ሲለው የጠራሁብህ ምክንያት ምን መሰለህ አለው። እንደማስበው ከሆነ በቂ ገንዘብ እያገኘህ አይደለም፣ የተቀጠርክበትን ቦታ፣ በዛ ላይ ደግሞ ያችን ቆንጆ ሚስትህን እያስደሰታት አይደለም። ስለዚህ ልተባበርህ ብዬ ነው። እኔ ድርጅት ተቀጥረህ ገንዘብ ብትሰራ ምን ይመስልሃል ብሎ አለው። በዚህ ሰዓት ለዚህ ነው የጠራኸኝ አለው። ከመመጻደቅህ በፊት ያለ እርዳታ ራስህን ችለህ በሁለት እግርህ ቁም፣ ከዛ በኋላ መመጻደቁን ትደርስበታለህ አለው። አረባ መረዳትም እኮ የሚቻለው መታደል ነው። እድለኛ ነው አንተን የሚረዳህ። አታህ አይደል እንዲህ ያለው። አይደል በጣም ታሳፍራለህ በጣም በማለትም እንግዲህ ጥሎት ሄደ። ቲና አሁን ዳኒ ጋር ደወለች። ዳኒ ግን ትሁቴ ጋር መጥቶ እባክሽን ትሁቴ አማክሪኝ፣ ጎዳና ላይ ጥያት ለመሄድ ልብ ያልቻለም፣ ደግሞ ክፋቷ በጣም ከባድ ነው አላት። ይኸውልህ ዳኒ ማድረግ ያለብህን ነገር አድርግ፣ እሷ በጣም ባለጌ ሴት ናት አለችው። አውቃለሁ ጥፋቷ ግን ቢሆንም ደግሞ የሆነ ነገር ልትይኝ ይገባል አላት። ዳኒ እኔ ምንም የምልህ ነገር የለም፣ በእርግጥ ክፉ ናት፣ ሜዳ ላይ ጥላት ሂድ አልልም፣ ያንተ ቤት ለቀህላት ውጣ አለችው። እሺ ግን ደግሞ የራስሽ ጉዳይ ብትላትም ከባድ ነው፣ ቢያንስ ላንተ ባለውለታህ ናት፣ አውቃለሁኝ ብዙ ጥፋት አጥፍተናል፣ እባክሽ ትሁት ያላት። ስለዚህ አስጠጋት አለችው። በዚህ ሰዓት አሁንም ስለ በቀል እያሰበች ያለችው ቲና እባክህን ታስፈልገኛለህ ብላ ለዳኒ ደወለችለት። ዳኒ እሷ ጋር ሄደ። በዚህ ሰዓት እሷ ጋር ሄዶ እያለ ሜዳ ላይ ቁጭ ብላ እያለቀሰች ነበረ። ጓዟን የያዘችበት ፌስታል ሁሉ በየሜዳው ላይ ተወርሯል። ይህንን ያደረገባት ደግሞ ተመስገን ነው። እናም ተጠይፋት ፌስታሏን ልብሷን ወርሮባታል። ታስፈልገኛለህ ስትለውም ዳኒ ሄደ። በዚህ ሰዓት ያላንተ ማንም የለኝም አለችው። ምን እንደማረግሽ አላውቅም፣ ቢያንስ የሆነ ስራ መስራት አለብኝ ሲላትም ስለምን ስራ? ስለ ስራ የማስብ ይመስልሃል እንዴ? አሁን እኔ መሸነፍን ሳይሆን ማሸነፍን የምጠራው ስትለውም በጣም ትገርሚያለሽ በማለትም ጥሏት ሄደ። ውድ የቻናላችን ቤተሰቦች ለዛሬ ዘንላችሁ የመጣ ነው ትሁት ድራማ ይህንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በትህትና ጠይቃችኋለሁ። መልካም ሰንብቱ።